ጤና ይስጥልን እንደምን አላችሁ ውድ የፕሮግራማችን ተከታታዮች ጃን ተከል ሚዲያ ነው። በዛሬው ፕሮግራም እንደተለመደው አንድ እንግዳ ፕሮግራም እየላችሁ ቀርብ ያለው እንግዳችን አንጋፋው ፖለቲከኛ አቶ አላምረው ይርዳው ይሆናል። የአገው ብሔራዊ ሸንጎ ሊቀመንበር የሆኑት አቶ አላምረው ይርዳው እንግዲህ በርካታ የትግል ውጣ ወረዶችን አሳልፈዋል። በተለይ በቅማንት ህዝብና እንዲሁ በኢትዮጵያ ፖለቲካ ትልቁን አስተዋጽኦ እንዳደረጉ የሚነገርላቸው ጉምቱ ፖለቲከኛ ናቸው። ዛሬ እንግዲህ ከሳቸው ጋር በወቅታዊ ጉዳይ አንዳንድ ነገሮችን እያነሳን እንነጋገራለን። አብራችሁን ቆዩ። እንኳን ደህና መጡ አቶ አላምረው። እንኳን ደህና ቆያችሁ። በጣም ጥሩ። እንግዲህ ያው ብዙ ጊዜ ነው ከተለያየን። በእርግጥ ካሁን በፊትም ቃለ መጠይቅ ሰርቼ እንደነበር አስታውሳለሁ። ዛሬ ከብዙ ጊዜ በኋላ ነው እንግዲህ ተመልሰን የተገናኘ ነው። እስኪ ጥር ባለ መልኩ አሁን ወቅታዊ ጉዳይና የእናንተ የፖለቲካ ድርጅት ያለበትን ሁኔታ እስኪ እሱን ጥር አድርገው ይንገሩን። ያው እንግዲህ ወቅታዊ ጉዳዩም ሆነ ስለኛ ፖለቲካ ድርጅት ወቅታዊ ሁኔታ ለመጥቀስ ጥር ማድረግ ከባድ ነው። ግን ያው ትዕዛዙን ለመፈጸም የሀገሪቷ ወቅታዊ ሁኔታ ያው እንደሚታየው ስለሆነ ከአገው ብሔራዊ ሸንጎ ወቅታዊ ሁኔታ ልነሳና የአገው ብሔራዊ ሸንጎ በአገው ሕዝቦች ሁለንተናዊ የመብት ጉዳይ ላይ እንደ ሁል ጊዜውም አሁንም አጠንክሮ እየሰራ ነው ያለው። የህዝቡ ችግር፣ የህዝቡ የመብት ማጣት፣ የመብት ጥሰት እና ብዙ በደሎች ሊቀረፉ አልቻሉም። እኛ ግን ትግላችንን ቀጥለናል። የአገው ህዝብም የአገው ብሔራዊ ሸንጎን ዓላማዎች አንግቦ እየተንቀሳቀሰ ነው። በተለይም ወጣቱ በሚገባ የአገው ብሔራዊ ሸንጎ ለአገው ህዝብ ያለውን ራዕይና ዓላማ በሚገባ ተገንዝቦ እያንዳንዱ የራሱ ዓላማና ግብ አድርጎ ወደ መጨረሻው ግቡ እየተንቀሳቀሰ ነው የሚገኘው። ስለዚህ የአገው ብሔራዊ ሸንጎ በአጠቃላይ በአገው ህዝብ ዘንድ በሁሉም ማለት በሚቻል ሁኔታ በልቦናው ሰርጾ እያየን ያለ ነው። ነገር ግን እንደሚታወቀው ምንም ያልተለወጠ ነገር ቢኖር የአገው ብሔራዊ ሸንጎ የሚንቀሳቀስባቸው አካባቢዎች በአብዛኛው በአማራ ክልል የሚገኙት ናቸው። አገው አማራ ክልል ብቻ አይደለም ያለው፣ ግን በአማራ ክልል ውስጥ ቤዛችን አማራ ክልል ነው ብለን እናስባለን ነው። ግን በአማራ ክልል ውስጥ መንቀሳቀስ ፈጽሞ አይቻልም። በዚህ ምክንያት በህዝባችን መካከል ገብተን ህዝባችንን አንቅተን የሚፈልገውን እንዲወስን እንዲመርጥ ይሄ ይበጀኛል ይሄኛው አይበጀኝም እንዲል ከዛም አልፎ ልጆቹንም እኛንም ሌሎቹንም ታጋዮች የአገው ፖለቲካ ያገባናል የሚሉትና በአገው ፖለቲካ ውስጥ እየተሳተፉ ያሉ ኃይሎችን በአጠቃላይ ለመምከርም ለመወያየትም ምንም አይነት እድል ስለሌለ ኢትዮጵያ ውስጥ ሆነን ግን አገር የሌለን ስደተኞች ሆነን ከህዝባችን ተለይተን ነው ያለነው። ህዝባችን ውስጥ ሆነን ፖለቲካችንን ማስረጽ አልቻልንም። ይህን ችግር ከመቅረፍ አንጻር ከጠቅላይ ሚኒስትሩ ጋር በተደጋጋሚ ትገናኛለች። ሰሞኑን አንድ ፕሮግራም እንደነበረ ሰምቻለሁና ይሄን ችግር ከማሳየትና እንቅፋት የሆኑ ነገሮች እንዲወገዱ ከማድረግ አንጻር ምንድነው የሰራችሁት ስራ? ጠቅላይ ሚኒስትሩም ሆኑ ሌሎች መንግስት ከፍተኛ ባለስልጣናት ያውቃሉ። ግን እንኳን የኛን የፖለቲካ እንቅስቃሴ ነጻነት ለማስጠበቅ የመንግስትን የዕለት ከዕለት ስራም ለመስራት አማራ ክልል ውስጥ አልተቻለም። ከባድ ነው። ምክንያቱም እንደምታየው ትጥቅ አንስቶ እየተዋጋ ያለም አለ፣ ያንን የሚደግፍም አለ። አብዛኛው ደግሞ ቀን ቀን የመንግስት አካል የብልጽግና ሰው ሆኖ ይውላል። ማታ ማታ በረሀኞቹ ጋር ነው የሚኖረው። ያ ብቻ ሳይሆን ዓላማ የሚያስፈጽሙ ያሉትም ይህንን ነው። በመደጋገምኛ እውነት ለመናገር ስንፈልግ ፌዴራል መንግስቱ የመንግስትን መዋቅር መውቀስ ወይም ደግሞ መፈረጅ አግባብ አይደለም ይለናል። እኛም ይሄንን ብለን እኛ እንደ መንግስት እናከብራቸዋለን። እነሱ ግን መንግስት አልሆነ ብለው አስቸግረውናል። መንግስት ቢሆኑ ያገው ህዝብ በስራቸው ነው ያለው። ያገው ህዝብ መብት ማስጠበቅ ነበረባቸው።
ግን እነሱ መንግስት ሊሆኑ አልቻሉም። እኛ ፌዴራል መንግስቱም የሚሰጠውን አቅጣጫ ትክክለኛ ነው ብለን እንደ መንግስት ልናከብራቸው ብዙ እንጥራለን። ነገር ግን በክልሉ ያለው መንግስት ወይም የክልሉ መንግስት እንደ መንግስት አንድ መንግስት በሚያስተዳድረውን ህዝብ አክብሮ ጥያቄውን መመለስ በአግባቡ መብቱን ማስጠበቅ ሲኖርበት እነሱ ግን በሰው ባገውነቱ በቅማንትነቱ ሌሎችም በሌላነታቸው ነፃነታቸው የተገፈፈበት ከብዙ ነገር የተገለሉበት ሁኔታ ነው ያለው እና ጠቅላይ ሚኒስትሩ የኛን ከዚህ በተለየ ሁኔታ የሚፈቱበት መንገድ አልተገኘም። አንዳንድ ጊዜ ፌዴራል መንግስቱ ቁርጠኝነትም ያንሰዋል። የራሱ ብዙ ምክንያቶች አሉት። ግን በጥቅሉ ያገውን ህዝብ ከአማራ ህዝብ አሳንሶ የማየት ባህሪ አለ ፌዴራል መንግስቱ ላይ። ብዙ ጊዜ ፌዴራል መንግስቱ ላይ ያሉ የምንረዳቸው ነገር አሁን እያገባን ያመጣ ነገር ምንድነው? ያገውን መብት ብንጠብቅ የአማራ ፖለቲከኞች እናጣለን እና ስለዚህ ያገው ይሙት ነው በሌላ ቋንቋ እየተደረገ ያለውና ያገው ህዝብ ከመከራ ሊወጣ አልቻለም። ሌላው ቀርቶ ክልልነት መመለስ ሌላ ጉዳይ ነው። ሌላው ቀርቶ በህይወት በሰላም እንዲኖር ማድረግ እንኳን አልቻለም ፌዴራል መንግስቱ። የክልሉ መንግስት ይሄን አይፈልግም። ከዚህ ጋር ሌላ ጥያቄ ላንሳ። ምንድነው ሰሞኑን ባህር ዳር ላይ አንድ የምክክር መድረክ ነበረ። ባህር ዳር ላይ ብቻ አይደለም በፌዴራል መንግስት ደረጃ እዚህ ሚሊኒየም አዳራሽም ነበረ አጀንዳ ለየታ በሚል በዚህ አስቸጋሪ ወቅት አጀንዳ ተማሰባሰብ አንጻር ትልቅ እንቅፋት እንደሚፈጠር ምንም ጥርጥር የለውም። እናንተም እንደ አገው ብሔራዊ ሸንጎ ወይም እንደ አገው ድርጅቶች የክልልነት ጥያቄም ጠይቃችኋል። ታዲያ በዚህ አስቸጋሪ ወቅት እንዴት ነው የክልል ጥያቄው ይሳካላችሁ የተንቀሳቀሳችሁ ያላችሁት? እስኪ ሴት ተደረጋችሁ እንደገና በዚሁም በአጋጣሚ እስኪ እዛ የምክክር መድረኩ ከባህር ዳርም ከአዲስ አበባም የተገኙ ውጤት ምንድነው? እስኪ ሁለቱን ነገር። እንግዲህ ባህር ዳር ላይ ህዝባችን የሚገኝበት ክልል ዋና ከተማ እንደመሆኑ ባህር ዳር ላይ የሚደረገው የክልሉ የአጀንዳ ልየታ ላይ እንድንገኝ ተጋብዘናል። በዛ መሰረት ምክክር ኮሚሽኑ የጋበዘን ባይዘው ክልሉ ጋር ያለው ፈቃደኝነትና ፍላጎት ወደ ኋላ ላይ እንዳረጋገጥ ነው አልነበረም። ስለዚህ ሄድን። እኛ በእርግጥ እውነት ለመናገር አገው ብሔራዊ ሸንጎ አመራሮች ወደዛ ስንሄድ ምንም የተደረገልን የተለየ ነገር የለም። የተለየ ጥበቃም የለም። የተለየ ምንም ነገር የለም። የአልጋ ቤታችን ሄድን። ያው ዞሮ ሰላሙም ምንም የሚያሰጋ ነገር አልነበረውም። እኛ በመሰረቱ እንዳገው ብሔራዊ ሸንጎ እኔ ለአማራ ህዝብ ጠላት አለመሆኔን በልቤ ስለማቅ ውስጤ ስለሚያቅ እኛ የራሳችን መብት ከመጠየቅ ውጪ የአማራን ህዝብ መብት የሚነካ ምንም አላረግንም፣ እንዲደረግም አንፈልግም። የአማራ ህዝብ መብት እንዲነካ አንፈልግም። ከማንም ጋራ የአማራን ጥቅም በሚነካ ጉዳይ ላይ ተባብረን አናውቅም እንደሚወራልን ስላልሆነ። ስለዚህ እኔ ከባህር ዳር ተነስቼ የፈለኩበት ቦታ መሄድ እችላለሁ። ህሊና የሌለው ሰው ካልሆነ በስተቀር ማንም ሊነካኝ አይችልም። እኔ የአማራ ጠላት አይደለሁም። እኔ እንደ አማራ አገውም እኩል ይታይ ነው ያልኩት። አይ ባርነት ይገባሃል፣ አገውም ሆነ ቅማንት የበታች ሆኖ መኖር አለበት የሚል ሰው ሊገለኝ ይችላል። ከዛ ውጭ ግን በአማራ መብት ላይ ልክ የአማራ አክቲቪስቶች ይሄ የጥላቻ ፖሊሲያቸውና ተፈጥሯቸውን ለማስፈጸም በሚያደርጉት ልክ እኔ የአማራ ጠላት አይደለሁም። ባህር ዳር ላይም በነጻነት ነው ስንቀሳቀስ የነበረ። ብዙ ሰዎች ብዙ የማቃቸው ማላቃቸው መሃል ነበርኩኝ። ፖለቲከኞቹ ናቸው። ፖለቲከኞቹ ክፉዎች ናቸው። ክፉ ታውቃለህ፣ ወንድሞቻችን ናቸው አይደል? ክፉ ናቸው፣ ግን በጣም ከሰይጣን የማይተናነሱ ናቸው። ካንተ ጋር እዚህ የሚያወሩት ሌላ፣ ባንተ ላይ የሚያሰሩት ሌላ ነው። ስለዚህ እኛ እዛ በቅንነት እውነት ለመናገር የፖለቲካ ፓርቲዎች አጀንዳ ልየታ ቁጭ ብለን እያለን እኔ በግሌ ራሱ የአማራ ብልጽግና ኃላፊውን ለመጠቆም አስቤ ነበር።
ምክንያቱም ቅንነት ያለ መስሎኝ ማለት ነው። ግን ያው እነሱ ሲጠቁሙ እኔ በቅንነት እኔም አውግቼውን ጠቆምኩኝ የቅዴፓውን። ውጤቱ እንደዛ አልነበረም። ውጤቱ ሴራ ነው። የሄዱበት ቦታ እርግጥ እንግዲህ እዛ ባህር ዳር ላይ የነበረው ነገር በተባለው አግባብ ከሌሎችም ጋር ቃለ መጠይቅ ሰርቻለሁ። እዛ አሁንም እርስዎት እያሉኝ እንዳለው ሴራ እንደነበረ በግልጽ እያሳዩን ነው። ነገር ግን አዲስ አበባ ላይ እንትናችን እንዳችሁ በደንብ ተያይዟል። ውጤቱ ሴራ ነው። የሄዱበት ቦታ ሁሉ ሴራ፣ የሄዱበት ቦታ ሁሉ ጥላቻ። መቼ ነው ከሰው ጋር የሚኖር? በእነሱ ምክንያት እኮ ሰው ጋር መኖር አልቻልንም እኛ። አሁን ሰዎች እዛ ቁጭ ብለን እያወራን የምናውቀውን ነገር እንድንክድ ይፈልጓል። ልክ ሲሸውዱና ልክ በሴራ የበለጡ ሲመስላቸው የሚያሳዩ አክት በጣም አስጠሊታ። አማራን ያክል ትልቅ ህዝብ ሳይነቃ የነቃ ህዝብ ከዛ መሃል ወጥተው ዛሬ የሚያደርጉት ነገር ሁሉ የድንቁርና ምንም ነገር እንደው ዘመኑን የማይመጥን ነገር ነው የሚያደርጉት። ሰባ በነበረው አሁን ዞሮ ባህር ዳር ላይ በነበረው ሁኔታ በአጠቃላይ አጀንዳ እንዲያዝ ሳይሆን የአማራ ፖለቲከኞች ፕሮግራም ነው። እዛ ላይ የቀረበውን የሌላው የክልሉ ብሔር ብሔረሰቦች አጀንዳ አለመሆኑ ብቻ አይደለም፣ አጀንዳው የአማራ ህዝብ አጀንዳ አይደለም። ራሱ የአማራ ህዝብ ብዙ ጥያቄ አለው፣ ብዙ አጀንዳ አለው። እዛ የቀረበው ግን የፖለቲከኞች ለምሳሌ የሽግግር መንግስት የሚል አቅርበዋል። አገው የሚባል አርጎባ የሚባል ራያ የሚባል ሌላ ቅማንትም ብሎ በራሱም በቀረበው ቅማንት የሚባልም የለም፣ ወሎ የሚባልም የለም፣ ምንም የለም። በስም አማራ ስም አማራ ክልል ውስጥ ያለንን ህዝቦች እስከ ዛሬ ሲጨቁኑ ኖሮ አሁን በቃ ይብቃን በቃ እስከ ማለት አደረሱን። አሁን ደግሞ የበለጠ ወደ ችግሮችን ከመፍታት ይልቅ ችግሮች ወደ ማወሳሰብ ነው እየሄዱ ያሉት እና በዛ ሰዓት በጠቅላላ ያቀረብነው አጀንዳ ተክዶ ይሄንንም እኛ አንቀበልም ብለን ወጥተናል። ሌሎች ፓርቲዎች ቅድም እንዳልኩ የጠቀስኳቸው በአማራ ያልሆኑ ፓርቲዎች በህዝቡም ዘንድ ከፍተኛ ድጋፍ ነበር በመውጣታችን። ግን ይሄ ምንም የሚጠቅመው ነገር የሚጠቅም የነበረው ሁላችንም የእውነቱን ተነጋግረን እውነቱን ነገር ህዝብ ቢወስን ነበር የሚጠቅመው። የማይሆን ስራ ነው ስራ። በግሌ ብዙ ነገር አይቻለሁ። አዲስ አበባ ያለው በሚመለከት በአጀንዳ ደረጃ ውጤታማ ነበረ። ስለዚህ የአገው ብሔራዊ ሸንጎ ያቀረባቸው አጀንዳዎች ሳይንጠባጠቡ ቀርበዋል፣ ተቀባይነት አላቸው። የአገው ህዝብ ዋናው ትልቁ ጥያቄ ራሱን በራሱ የማስተዳደር እና የራሱን ክልል የመመስረት ጥያቄ ነው። ይሄ ከሌሎች ጋራ እኩል ጥያቄው ተስተናግዷል። ከዛ ውጭ ደግሞ በልዩነት የአገው ብሔራዊ ሸንጎ ያቀረባቸው ጎንደር የራሱ ጎንደር ከተማ የራሱ እንደ ድሬዳዋ እንደ አዲስ አበባ በራሱ ክልል በክልል ደረጃ እንዲደራጅ፣ ባህር ዳር በመልክ እንደ ድሬዳዋ እንደ አዲስ አበባ እንዲደራጅ። ምክንያቱም ባህር ዳርም ጎንደርም ሁሉም ኢትዮጵያውያን የሚገኙበት በተለይ ደግሞ የአገው ህዝብ የቅማንት ህዝብ ከአማራ ጋር እኩል በእነዚህ ቦታዎች ላይ ያለበት ነው። እኩል መብቱ እንዲጠበቅ በሚችልበት ሁኔታ ላይ እንዲሆን እንፈልጋለን። ያሉት አዝማሚያዎች ወደፊት እንደምናውቀው ጎንደርና ጎጃም ተግባብቶ ማያውቅም፣ ተጠላልፈው ሁሌ መጠላለፍ ነው ስራቸው። እናውቃለን። በጣም የተደማሙ የተቋሰሉ ናቸው። አሁንም በየቦታው አሁንም እናያለን ማህበራዊ ሚዲያው ላይ አንደኛው ፎገራ ድረስ የኔ ነው ይላል እንትና ማነው የጎጃሙ፣ ያኛው ደግሞ ከዛ ነው ድሩቤቴ ድረስ የኔ ነው ይላል ጎንደሬው። ስለዚህ እነሱ የማይግባቡ ስለሆኑ ባለፉት 30 ምናምን አመታትም ክልሉን ሲያተራምሱ የነበሩት ከነዚህ ከሁለቱ ዞኖች የሚመጡ ማለት ከጎጃምና ከጎንደር የሚመጡ ፖለቲከኞች በሚፈጥሩ ነው። ሸዋ አይደለም፣ ወሎ አይደለም፣ አገው አይደለም ያተራመሰው። ልዩነትም ያመጣው አገው አይደለም፣ ሸዋ አይደለም፣ ወሎ አይደለም፣ እነዚህ ናቸው። ስለዚህ መንግስት ከፈለገ ጎንደርና ጎጃምን እዛው ያርጋቸው፣ አንድ ላይ ያርጋቸውና አንድ ላይ ሲቆሙ እናያለን። በጭራሽ አይቆሙም።
እኛንን ያቆምናቸው እስካሁን እነዚህ ጎንደርን እና ጎጃምን ክልሉን አቆማ ያዘው አገው፣ ሸዋ፣ ወሎ ነው ያቆማቸው። እኛ ከሌለን እንደውም ወደ ከፋ ነገር ሊሄዱ ይችላሉ። ክፉ ነገር። ስለዚህ የእናንተ ጥያቄ ሌላ ማለት ከሌሎች በተለየ ይሄ እንደ አጀንዳ አቅርበናል ነው። የጎንደርና የባህር ዳርን ጉዳይ በተለየ ሁኔታ እንደ አጀንዳ ከሌላው የተለየ አጀንዳ አድርገን አቅርበናል። ያገው ህዝብ ጥያቄ እሱም ተይዟል። አዎ በጣም ጥሩ። ሌላው እስኪ ከዚህ ጋር ምናልባት ወያኔ ኢህአዴግ ወይም ህወሓት በፌዴራል ደረጃ በነበረበት ወቅት ግንቦት 7 ሚል ማንገራገሪያ ነበር። ብዙ ጊዜ ሰውን ሊጠልፉት ወይም የሆነ ነገር ሊያደርጉት ከፈለጉ እሱ ግንቦት 7 ነው የሚል ታርጋ ይለጠፍ ነበር። ግንቦት 7 ነው በሚል ጠንካራ ገበሬዎች እንደተገደሉ አስታውሳለሁ። በመተማ ወረዳ ለምሳሌ እንደነጠገነ ወለሉ አይነት ግንቦት 7 በሚል ስም ተሰጥቷቸው ነው የተገደሉት። ከዛ ሲቀጥል ህወሓት ከፌዴራል መንግስት ሲለይ ሁሉም ነገር ህወሓት ተላላኪ ህወሓት በሚል ታርጋ ይለጠፍ ነበር። አሁን ደግሞ እናንተን በማህበራዊ ሚዲያ ኤሊቶች እንደ ማንገራገሪያ ነው የሚጠቀሙት። እሱ ያገው ሸንጎ ነው እንደዚህ ይባላል። ይህን ያህል ስም ሲለጠፍላችሁ ያገው ህዝብ ከእናንተ ጋር ምን ያህል ተነስቶ ቁማላችሁ ታስባላችሁ? ከዚህ ጋር ያላችሁን አሰስመንት እስኪ ጥር አድርገው ንገሩን። ሲጀመር እኛ ያገው ህዝብ በተለይ ወጣቱ በአሁኑ ሰዓት የአገው ብሔራዊ ሸንጎን ጥያቄዎች አንግቦ እየተንቀሳቀሰ ነው ብለን እናምናለን። ምንስ አማራጭ አለው? አሁን እኮ አገው ብሔራዊ ሸንጎን ደገፈ አልደገፈ ምንም ቅማንት ማልከው አገው ሌላ አማራጭ የለውም። አማራጭ ፓርቲ የለም እያልኩ አይደለም። አማራጭ ግን የለውም። ምክንያቱም እንኳን አገው እንኳን ቅማንት አገው እንኳን አገው አዊው ዋግ ማንኛውም በአማራ ክልል ውስጥ የሆነ የተለየ ሀሳብ ካቀረበ አገው ሸንጎ ነው የሚባለው። ስለዚህ አገው ያለው አማራጭ አገው መሆን ነው። የአገው ሸንጎን አቋም ደግፎ የአገው ሸንጎ የተሳሳቱ መንገዶችና አቋሞች ካሉ አስተካክሎ የራሱን መብት ማስከበር አለበት እንጂ አገው ከዚህ ውጭ አገው ብሔራዊ ሸንጎን አንቅሮ ተፍቶ በአገው ብሔራዊ ሸንጎ ስም እየታሰረና እየተገረፈ እየሞተ መኖር የለበትም። ጥሩ። አሁን ከኛ ጋር ነው አይደለም ለማለት ራሱ የክልሉ ፖለቲከኞች አምጥተውኛ ጋር አድርገውታል። ያልሆነውንም ትንሽ ዝምድና ያለውን ሁሉ እኛ ጋር አምጥተውታል አሁን እና እየተሳተፈ ነው በንቃት። ስለዚህ የክልልነት ጥያቄም ከአሁን በፊት በነበረው በምክክር መድረኩም የክልልነት ጥያቄ ካነሱ አካላት አንዱ የአገው ፖለቲከኞች ወይም የአገው ፖለቲካ ፓርቲዎች ናቸው። ሌላው ጥያቄ ምንድነው? ቅድም ስንል በነበርነው አግባብ እናንተን በተለያዩ አካላት እንደ ማንገራገሪያ ሲጠቀሙባችሁ ህዝቡ ከእናንተ ጎን እንዲሰለፍ አንዱን አስተዋጽኦ እንዳደረጉ ምንም መካድ አይቻልም። ከዚህ አንጻር የክልል ምክር ቤት ማለት በአገው ስም የተደራጁ ፓርቲዎች፣ ፖለቲከኞች የክልልነት ጥያቄ አቅርበዋል። በምክክር ኮሚሽኑም ላይ ያየነው እሱን ነውና ምን ያህል ፕሮሲጀሩን ጠብቃችሁ ለክልል ምክር ቤት አስገብታችኋል? እሱንስ ምን ያህል እንትን እያላችሁ ነው ያላችሁት? ክትትሉ እሱን ጥራ እንገሩን። ይሄ አጭር ነገር ነው። ምክንያቱም የክልልነት ጥያቄ ያቀረብነው እኛ ለምሳሌ የክልልነት ጥያቄ ያቀረብነው ከ2013 ምርጫ በፊት በአንደኛው አስቸኳይ ድርጅታዊ ጉባኤያችን ከአማራ ክልል ፖለቲከኞች ጋር መኖር የማይቻልበት መሆኑን በመደጋገም በአማራ ክልል መንግስት በክልሉ ውስጥ ላሉት የፖለቲካ ፓርቲዎች እንዳሉት የፖለቲካ ፓርቲዎች ኃላፊነታችንና ግዴታችን እንወጣ። ስለዚህ ይሄንን ለማድረግ ደግሞ በሚያግባባን አብረን ስራ፣ በማያግባባን ጉዳይም ራሳችን ፖለቲካችን እናራምድ። ህዝባችን ጥቅምና መብት ለማስከበር የምናቀርበው ጥያቄዎችን ለማቅረብ እንመካከር ብለን አቀረብን በመደጋገም። የምን ደግሞ ያገው ፓርቲ የሚባል እያሉ ገፉን። ስናየው እንኳን ለህዝባችን የህዝባችን መብት የተጓደሉ መብቶች ይከበሩ ብለን ለማለት ይቅርና ራሳችን ህልውናችንም ለማጥፋት ታውቃለህ ያለምን ተጨባጭ ሁኔታ 6 ወር ታስሬያለሁ። ሌሎችም አገው የሆነው ሁሉ ትንሽ ነቃ ካለ ወስዶ ማሰር ወስዶ መግደል ሆነ። ስለዚህ እኛ በአንደኛው ድርጅታዊ አስቸኳይ ጉባኤያችን የአገው ህዝብ የራሱን ክልል መመስረት አለበት፣ ተነጋግሮ ተማምኖ ከአማራ ፖለቲከኞች ጋር መቀጠል አይቻልም በሚል የክልል ጥያቄ ያን ጊዜ ነው ያቀረብነው።
ይህን ስናቀርብ በተለያየ ጊዜ እኛ እንደ ፖለቲካ ድርጅት ማቅረብ የምንችለውን አቅርበናል። በሚዲያም ይፋ አድርገናል፣ በፕሮግራማችን ላይ አስቀምጠናል። ከዛ ውጭ ግን የዋግ አገው ከ87,000 በላይ ህዝብ አስፈርሞ በቀበሌ ሳይቀር ማህተም አድርጎ ለፌዴሬሽን ምክር ቤት አቅርቧል፣ አንቀበልም ብሏል። ለራሱ ምክር ቤት ለዞኑ ምክር ቤት አቅርቧል፣ አንቀበልም ተብሏል። ለአማራ ክልል ምክር ቤት አቅርቧል፣ አንቀበልም ተብሏል። ምክንያቱም እንዲህ አይነት ነገሮች ሲፈልጋቸው ይሄንን ጥያቄ ሲፈልጋቸው የአብይ ጥያቄ ነው ይለዋል፣ ሲፈልጋቸው የኦሮሞ ጥያቄ ነው ይለዋል። እዛ የራሳቸው ህዝብ ፈርሞ ማህተም አድርጎ አቅርቦ ህዝብ ነው እኮ የሚያስተዳድሩት ህዝብ ነው አይደል? እዛ ያሉ ምስለኔዎች አሁን የሰቆጣ የዋግ አፈጉባኤ ይሄ እኮ የጠቅላይ ሚኒስትር አብይ ጥያቄ ነው ያላቸው። ስለዚህ ራሳቸው ጠቅላይ ሚኒስትሩ በስራቸው በዞን ደረጃ ያሉ ሰዎች ራሱ በዚህ ደረጃ ዝቅ ሲያደርጓቸው ዝም ብለው እያዩ ነው። እኔ ብዙ ተናግሬያለሁ ይሄንን። ስለዚህ ዞሮ ምን እስኪ ሌላው እዚህ ጋር ምናልባት እናንተ በአገው ስም የምትንቀሳቀሱ ፓርቲዎች ካሁን በፊት አዴን ባደረገው የምስረታ ጉባኤውን አስመልክቶ ይመስለኛል አንድ ፕሮግራም ላይ ተገኝታችኋል። አውቃለሁ ወደ 3 ፓርቲዎች አላችሁ በአገው ስም፣ አገው ፍትህ፣ አገው ሸንጎና አዴን። እናንተ ምን ያህል ነው ህብረታችሁ? ምን ያህል ነው ባንደት አጠናክራችሁ የክልልነት ጥያቄ እንዳንድ የጋራ አጀንዳ ይዛችሁ ተንቀሳቀሳችሁ ያላችሁት? እንደገና አንደኛው ጥያቄ ነው። ሁለተኛው ጥያቄ ከዚያ ያሉት ብልጽግናዎች የብልጽግናን ጠቅላይ ሚኒስትር ተከሰሱ። ውጤቱ ለማን ነው የምታቀሩት? ፌዴሬሽን ምክር ቤት እምቢ ካለ ቀጣይ ወደ የት ነው የምትሄዱት የሚል ጥያቄ ነው ያለኝ። ወደ ሰማይ ቤት አይደለም መቼም። እንግዲህ ያው አገው ዞሮ ሰሚ የለውም፣ መንግስትም አያውቀው። ምን ቀላል ነገር እኮ ነው። በእንትን አንድ ምሳሌ ልንገርህ። አገው ህገ መንግስቱ ራሱ እንደካደው። እኛ እኮ የምንጠይቀው ጥያቄ እኮ ህገ መንግስታዊ ጥያቄ እኮ ነው። ራስን በራስ የማስተዳደር ጥያቄ፣ ራሱ የክልሉ መንግስት ራስን በራስ የማስተዳደር ጥያቄን መጠየቅ የሚችሉ ብሎ ዋግ፣ አዊ፣ ኦሮሚያ ዞን ብሎ አስቀምጧል። የፌዴራል መንግስት ዋናው ህገ መንግስት እንኳን ችላ ቢባል ሌላ ለምሳሌ አሁን የበላያን አገው ብትመለከት በላያ የሚባለው አዊ ማን ነው? ቋራ አካባቢ ያለው ወይም ደግሞ የመተከል ዞኑ አገው መተከል ዞን 70% አገው ነው የሚባለው። ነገር ግን የቤኒሻንጉል ክልል ውስጥ ነው ያለው አይደል? ቤኒሻንጉል ህገ መንግስት የሚለው እኮ የክልሉ ባለቤቶች ብሎ በርታ፣ ሽናሻ፣ ጉምዝ፣ ማኦ፣ ኮሞ እያለ ነው የሚቀጥለው። አገዎች አሁን ኢትዮጵያዊም አይደሉም፣ ህገ መንግስትም አያውቃቸውም እነዛ አገዎች። አሁንም እንደፈለገ ሲፈልግ የአማራ ፋኖ ይገላቸዋል፣ ሲፈልግ የጉምዝ አማጺ ይገላቸዋል። ህገ መንግስትም አያውቃቸውም። ስለዚህ ላገው ህዝብ ምንም ማንም ህዝቤ ነው ብሎ የሚቆረቆር ኖሮ አያውቅም፣ አሁንም የለም። ፌዴራል መንግስቱ ያገውን ህዝብ መደራደሪያ ነው ያደረገው እንጂ ላገው መብት ካስከበርኩ የአማራን ፖለቲከኞች አጣለው ነው። ይሄ ከጥንት ጀምሮ እኛ ፖለቲካ ማንሳት ፈልጋለሁ። የቅማንትን ህዝብ በወቅቱ አግልለውት ያለፉት የባዕዴንና የህወሓት ድርጅቶች የነበራቸው አፍላ የጫጉላ ሽርሽር እንደሆነ ይታወቃል። ከምን አንፃር ከተባለ የቅማንትን ህዝብ እንዲሰረዝ በወቅቱ አቶ አዲሱ ለገሰ እንደነበረ ነው የብሔራዊ የህዝብ ቆጠራ የቤቶች ቆጠራ እሱን እንደሰረዘ የሚታወቀው አቶ አዲሱ ለገሰ እንደሆነ ነው። ምክንያቱም በወቅቱ ያንን ቦርድ ሲመራው የነበረው እሱ ነውና ህወሓት የሰራው ስህተታውን ብልጽግና እየደገመው እንደሆነ የሚናገሩ አካላት አሉና የእናንተስ ስሜት እሱ ነው ብለን መውሰድ እንችላለን? እኔ ብልጽግና ህወሓት የሰራውን ስህተት እየደገመ ነው ብዬ አይደለም ማምነው። ብልጽግና ስህተቶችን ማረም ነው ያለበት። ስህተትን እየደገመ ሳይሆን ስህተትን እያጸና ነው። እዛው የነበረበት ቦታ ላለማንሳት አሁን ስትጠይቀው እንዴ ክልል የነሳችሁ እኮ ወያኔ ነው ይላል። ግን እኮ ለውጥ የተፈለገው እኮ በኢህአዴግ ጊዜ የነበረውን ጭቆና መጥፎ አሰራር ለማስወገድ አይደል እንዴ? አሁን መቀጠል ነው። አሁን እኮ በዚህ ዘመን ነው የምነግርህ። አዊ ህዝብ፣ የቋራ ህዝብ ባገውነቱ እየተጨፈጨፈ አዊ ላይ ሰው ሳይሞት አይውልም። በጣም የሚገርምና የሚደንቅ ነገር ብልጽግና
በፋኖ ሲጠቃ ዝም ብሎ ማየቱን አይደለም ምን ነገር ፌደራል መንግስቱ በመደጋገም ለጠቅላይ ሚኒስትሩ ጭምር ስላቀረበን ነው። ጭራሽ አገውን የሚገል ሰው ተመርጦ ያገውን ጥያቄ የሚያፈን ሰው ተመርጦ ቴድሮስ እንዳለው የሚባል ያው አስተዳዳሪ ሆኖ ዋና ዓላማው ትግሉ እንዲያኮላሽ እንዲያስር እንዲገል ነው። በርካታ አገዎችን ገሏል። በአደባባይ በቻግኒ ላይ በምን አድማ በታይ ፖሊስ በሚባለው ገሏል። ማስረጃ አለን። እጃቸው ታስሮ ወጣቶች ታስረው ተገለዋል ቻግኒ ላይ። ይህንን ያደረገው ፌደራል መንግስቱ ጭራሽ በኃይል መንግስትን እየወጋ ያለው ኃይል ብቻ ሳይሆን በአስተዳደሩ በዞኑን እንዲያስተዳድር አገው የማይፈልገው ጸረ አገው የሆነ ያገውን ትግል ለማጥፋት ያገውን ህዝብ ጥያቄ ለመደፍጠት ይሄን ብቻ አይደለም እንዲገል ዳንግላ ላይ የማሰቃያና የመግደያ እስር ቤት አዘጋጅቶ እነ ሙሉዬ የሚባሉ ብርቱ ታጋይ የሆኑ ልጆችን አስገድሏል። ግን አሁንም ስልጣን ላይ ነው ያለው። ምክንያቱም ይፈልጋል። ምክንያቱም ይሄ ሰው የኦሮሞ ላይ አይሾምም፣ አማራ ላይ አይሾምም። አማራን የሚገል አስተዳዳሪ አይሾምም፣ ኦሮሞን የሚገል አስተዳዳሪ አይሾምም። መንግስት ይከፋዋል። አገውን የሚገል አስተዳዳሪ መሾም ግን ወንጀል አይደለም። በቃ ምክንያቱም ይሄ ነው። ይሄ ከቅማንት ጀምሮ አይተነዋል። በቅማንት ጊዜ የቅማንት ልጆች ሲገሉ ቅድም እንዳልከው ገበሬዎችን እየመረጡ ሲገሉ በሳት ሲያቃጥሉ ያ ሁሉ ግፍ ሲፈጠር መንግስት ምንም አይመስለውም። ዛሬም አገው ከብልጽግና መንግስት ጎን ቆሞ መንግስትን በመደገፉ የብርሃኑ ጁላ ጦር ተላላኪ የብልጽግና አሽከር የአብይ ተላላኪ እየተባለ እየተገደለ ጭራሽ ብልጽግና የሚባለው መንግስት ራሱ ገዳ ያስቀምጦ ደግሞ እያስገደለ ነው ያለው። ከሲስ ስንታየው አባቴ የሚባል አንበላ የሚባለውንና አቲ የሚባለውን ከተማ ሲቃጠል ያን ከተማ ሲቃጠል እዛ ሆኖ ቪዲዮ ቀርጾ ለዓለም ስላሳየ ያንን ሰው ይሄንን ቄስ ስንታየው የሚባለውን አዲስ አበባ ድረስ አስመጥተው በፖሊስ ወስደው ፍርድ ቤትም ሲለቀው አሁን አስረው ቁጭ ብለው እያሰቃዩት ነው ያሉት። ምክንያቱም ዋና ዓላማቸው ምንድነው? ያገውን ቅስም መስበር ነው። ያገውን ታጋዮች በቃ ሁለተኛ ስላገውነታቸው እንዲያወሩ ማድረግ ነው። ለዚህ ደግሞ መድኃኒት አድርገው ያገኙት ገዳይ እንደ መላኩ ተፈራ እንደሚባለው አሁን ቴድሮስ እንዳለው የሚባለውን ያዊን ህዝብ እንዲገል ብልጽግና አስቀምጦታል። ጥሩ። እስኪ ይሄን ችግር ከማሳየት አንፃር እናንተ ቅድም እንዲያነሳው ጥያቄ ያለ ሶስት ፓርቲዎች አላችሁ በተቃዋሚ ደረጃ ከብልጽግና ውጭ አዴን፣ ነጻነት፣ አገው ፍትህና እናንተ እስኪ ያላችሁ ንብረት እጥር ባለ ቆይ አንደኛ የአገው አዴን በትግል ላይ የነበረ ድርጅት ነው። ስለዚህ ምርጫ ቦርድ ማለት መጀመሪያ ከአማራ ክልል ጋር ወደ ሰላማዊ መንገድ ለመግባት ስምምነት አደረገ። እዚህ ላይ አንድ ነገር መያዝ ያለብን መሰለህ፣ በዚህ በአዴን የተነሳ አንድ ነገር ልንገርህ። አዴኖችን እጃቸውን መስጠት አለባቸው። የአማራ ፓርቲዎች ሽፍቶች ነው የሚሏቸው። ፋኖን ደግሞ ወንድሞቻችን ገብተው በሰላም ቢኖሩ ነው የሚሉት። እንትኑ ራሱ ነው የሚሉት ለሁለት ሽፍታ ራሱ የምትሰጠው እንትን ክብር ክልሉ አካለ ጎዶሎ ክልል ነው። አንደበተ ጎዶሎ የሆነ ክልል ነው። ስለዚህ ያም ተባለ የአዴን ወደ ሰላማዊ መንገድ እንዲመጣ በመከላከያ አደራዳሪነት ከአማራ ክልል ጋር ተደራደረ። ከአማራ ክልል ጋር ያደረገውን ድርድርና ውል እኛ አልተቀበልነውም ብዙ ችግሮች ስላሉበት። ነገር ግን ያም ሆኖ ክልሉ ጋር በምርጫ ቦርድ ሰላማዊ መንገድ እንዲገባ ተብሎ ምርጫ ቦርድ ፈቅዶለት ጉባኤ ሲያካሂድ ጉባኤው ላይ ተገኝተናል እና አሁን ክልሉ አልፈቀደልህም ተብሎ ወረቀቱ አልተሰጠውም። ሰርቲፊኬቱን ተከልክሏል። ምክንያቱም የአማራ ክልል ጀምሮ የሚጨርሰው በጎ ነገር ስለሌለ ማለት ነው። ከዛዎች ከፍትህ ጋራ በተቻለ መጠን አሁን ባለው ሁኔታ ጥሩ ግንኙነት ነው ያለን። ወደ ሰነድ የተለወጠ ነገር ባይኖርም ዓላማችን አንድ ስለሆነ በተለይ ከዚህ ያገውን ህዝብ ክልል ጥያቄ
በተመሳሳይ ሁኔታ ያገው ያው ህዝባችን ከዚህ ጋር እንግዲህ እኛም ያገው አካል አድርገን ከምናምን ከዴፓ ነው ከዴፓ ነው ልዩነት ያለን። ምክንያቱም ከዴፓ ጋር ልዩነት ያለን ምንድነው? በክልል በተመለከተ እኛ ያገው ህዝብ ጥያቄ ብለን ስንል የቅማንትን ህዝብን ጥያቄ ጭምር ነው የምንለው። ስለዚህ በእኛ ለምሳሌ በአጀንዳችን ላይ የዋግ ላስታ ክልል፣ የአዊ መተከል ክልል፣ የቅማንት ክልል ብለን ነው አጀንዳ ያስያዝ ነው። እንደዚሁ ነው አጀንዳ ገብቷል። ቅዴፓ ደግሞ እነ ከፍ አለማሞ የዛሬ 10 ምናምን ዓመት ሲታገሉለት የነበረው ዞን ይሰጠኝ ነው ያለው። እሱን እኛ ብዙ ችግር ስላለ እዛ ላይ ምክንያቱም ከአማራ ፖለቲከኞች ጋር ለመሞዳሞድ የተደረገ ነገር አድርገን ነው የምናየው። እኔ በቅማንት ፖለቲከኞች ጉዳይ ማውራት አልፈልግም። ምክንያቱም በቃ ምንም የምታውቀው እግር ጅብ የት ጋር እንዳለ የማታውቅም። የፖለቲካቸው እግርና እጅ አልይዘውም። ዛሬ ጥሩ ነገር ስትል ነገ ምን እንደሚያስብ እስኪ እዚህ ጋር እናንተ ለቅማንት ህዝብ ግን በዚህ አጋጣሚ አንተንም ማንሳት ስላለብኝ ነው። አንተም አንድ ጥያቄ ስትጠይቅ የቅማንት ብቸኛ ፓርቲ ናቸው ብለህ ቅዴፓን ስትጠይቅ ሰምቻለሁ። እናንተ የምትፈልጉት ወይም የቅማንት ኢሊቶች የምትፈልጉት ቅማንት የሆነ ሰው ዝም ብሎ ቅማንት እንትኑ ነው የምትፈልጉት? የሚታገል ሰው ነው የምትፈልጉት? ወይስ ዝም ብሎ እንትና ጋር አርባጮ የተወለደ ጭርጋ የተወለደ የሚባል ሰው ነው የምትፈልጉት? እኔ ግልጽ የሆነ ነገር ከአንተም ጥያቄ ስለምፈልግ ነው። ሰምቻለሁ ስለምከታተል ያገው ብሔራዊ ሸንጎ የቅማንት ዋነኛ ታጋይ ነው። የተመሰረተው እንደውም 75% በቅማንት ነው። አንተም ነበርክ። ቅማንት መከራ ላይ በነበረ ጊዜ እየዞረ እያስተባበረ ሲያለቅስ የነበረው ያገው ብሔራዊ ሸንጎ አመራር ነው። ስለዚህ እኛ ለቅማንት ህዝብ መብት እንታገላለን።